በመቀጠል እንዴት አዲስ ኒው ላይሰንስ ማውጣት እንደምንችል እናያለን። ስለዚህ በመጀመሪያ ላይሰንስ የሚለውን እንለካለን። ከዛም ኒው ላይሰንስ፣ በመቀጠል ቤዚክ ዲቴል ላይ ይህን መረጃ ማስገባት ይኖርብናል። ስለዚህ አፕሊካንት ታይፕ እና አድሬስ ዲቴል የሚለው በእንደዚህ አይነት መልኩ ተሞልቶ ይመጣልናል። ሰብሲቲ ወደ መሙላት እንሄዳለን። ወረዳችን እናስገባለን። ኤዱኬሽን ሌቭል እናስገባለን። ዲፓርትመንት ኤዱኬሽን ኢንስቲትዩሽናችን እናስገባለን። ፕሮፌሽናል ታይፕ፣ በመቀጠል የተመረቅንበትን ቀን እዚጋ እቺ በመንካት እንደዚህ አይነት መልኩ እንመርጣለን። እዚጋ ላይሰንስ ሼር ኤግዛም ወስደን ካለፍን የስ እንላለን፣ ካልሆነ ኖ እንላለን ማለት ነው። የስ ካለን ሬጂስትሬሽን ነምበር ይጠይቀናል። ላይሰንስ ሼር የወሰድንበትን ዓመተ ምህረትን እናስገባለን። ላይሰንስ ሼር የወሰድበትን ደግሞ ወር እናስገባለን። ከዛ በኋላ ስንጨርስ ኔክስት እንለዋለን ማለት ነው። በመቀጠል ወደ አፕሎድ ፋይል ወደሚል ፔጅ እንሄዳለን። እዚህ ጋር የምንጠየቀውን ዶክመንቶች በሙሉ የምናስገባ ይሆናል ማለት ነው። ስለዚህ ሰርቲፊኬት በሚለው ቦታ ላይ ቴምፖችንን እናስገባለን። ሰሌክት ፋይል እንላለን። እዚህ ቴምፖችንን ኦፕን በማለት ኮንቲኒው እንላለን። አይዲ ደግሞ ከፊትና ከኋላ ያለውን ስካን በማድረግ ወደ ፒዲኤፍ በመለወጥ አፕሎድ የሚለውን እንነካለን። ሰሌክት ፋይል፣ ኮንቲኒው እንላለን። ሜዲካል ሰርቲፊኬታችንን እናስገባለን። ፓስፖርት ሳይዝ ፎቶ፣ ይሄ ላይሰንሳችን ላይ የሚወጣው ፎቶ ስለሆነ በጥንቃቄ እናስገባለን። ከዛም የ10 ወይም ደግሞ የ12 ሰርቲፊኬታችንን እናስገባለን። ስለዚህ ይሄ በተመሳሳይ በአንድ ዶክመንት እናደርግና ፒዲኤፍ አድርገን አፕሎድ እናደርገዋለን። ከ9 እስከ 12 ያሉንን ትራንስክሪፕቶችን በተመሳሳይ ስቱደንት ኮፒ እናስገባለን። በመቀጠል ሁሉንም ዶክመንታችንን በእንደዚህ አይነት መልኩ ካስገባን በኋላ ለመቀየር ቼንጅ የሚለውን እንነካለን። ዶክመንቱን ለማየት ቪው፣ ሪሙቭ ለማድረግ ደግሞ ቼንጅ እንነካለን ማለት ነው። ስለዚህ ስንጨርስ እቺን ቼክ እናደርግና የኛ ዶክመንት መሆናችንን ቬሪፋይ አድርገን ኔክስት እንላለን ማለት ነው። እዚህ ጋር ሪቪው ፔጅ ላይ መጀመሪያ የሞላ ነው ቤዚክ ኢንፎርሜሽናችንን እና አፕሎድ ያደረግናቸውን ዶክመንቶች ትክክል መሆናቸውን ቼክ የምናደርግበት ፔጅ ነው። ስለዚህ በእንደዚህ አይነት መልኩ እናያለን። እዚህ ጋር አፕሎድ ያደረግነውን ዶክመንት ቪው የምትለውን በመንካት በእንደዚህ አይነት መልኩ እናያለን። ትክክል መሆኑን ካረጋገጥን በኋላ ትክክል ከሆነ ኔክስት በማለት ወደ ቀጣይ ፔጅ እንሄዳለን ማለት ነው። ቀጣይ ፔጅ ክፍያ የምንከፍልበት ፔጅ ይሆናል። ስለዚህ ክፍያ ለመክፈል ቴሌብር ያስፈልገናል። ስለዚህ ፔይ ዊዝ ቴሌብር የምትለዋን እንነካና አይ ኮንፊርም የአዲስ አበባ መታወቂያ እንዳለኝ ወይም ደግሞ 12ኛ እዚህ መማሬን፣ ዲፕሎማ ከሆነ ደግሞ ዲፕሎማ አዲስ አበባ ውስጥ መማሬን ኮንፊርም እናደርግና ፕሮሲድ ቱ ፔመንት እንለዋለን ማለት ነው። በመቀጠል እዚህ ጋር ሁለት አማራጭ አለን በቴሌብር ስንከፍል። አንደኛ ሎጊን አካውንት ቱ ፔይ የሚለው ላይ እዚህ ጋር ስልካችንን የቴሌብር ስልካችንን የምንጠቀምበትን እናስገባለን። በእነዚህ አይነት መልኩ ከዛም እዚህ ጋር በዚህ ባስገባነው ቁጥር ሴንድ ኤስኤምኤስ ኮድ ስንለው የሚላክልን ኮድ እዚህ ጋር በማስገባት ኔክስት ስንለው ክፍያችንን መክፈል እንችላለን። ካልሆነም ኪዋር ስካን በማድረግ በቴሌብራችን ኪዋሩን ስካን አድርገን ክፍያችንን መክፈል እንችላለን ማለት ነው። ስለዚህ ሁለቱን አማራጭ በመጠቀም በቴሌብር የምንጠየቀውን ክፍያ መክፈል እንችላለን። ክፍያችንን ከከፈልን በኋላ እንደዚህ አይነት ሰክሰስ ሜሴጅ ይመጣልናል። ስለዚህ ሪተርን ቱ መርቻንት እንለዋለን።
ከዛም እዚህ ጋር እንደምታዩት በእንደዚህ አይነት መልኩ ሪሲታችን ይመጣልናል። ስለዚህ ይሄን ሪሲት ዳውንሎድ ማድረግ እንችላለን።